የተጨነቃችሁ ሰዎች ካላችሁ እዚህ ቦታ ላይ ስትሄዱ መቋሚያ ስታስጥሉ የቦታው ቃል ኪዳን ማለት ነው የተወሰደው እድላችሁ ይመለሳል ወይም ደግሞ እናንተ ጋር ተልኮ የነበረው ገብቶ የነበረው መንፈስ ይታሰራል። እኔ እኮ ሰው ሆንኩኝ አለ። እኔ እኮ እንደ ሰው መሄድ ቻልኩኝ። እኔ እኮ እንደ ሰው በቃ ማድረግ የምፈልገውን ነገር እያደረግኩኝ ነው። ቁሚ ሄድኩኝ እኮ ና በቃ ሲል እንዴት ነበር ታሪኩ እስኪ ንገረኝ አልኩት። እንዲህ ነው። ሽንት ቤት መቀመጥ አልችልም፣ መሄድ አልችልም። በጣም ችግር ውስጥ ነበርኩኝ። አሁንስ ጤነኛ ነኝ፣ ይኸው ኖርማል ነኝ አለ። የሄደው ሁሉ ያልተደረገለት የለም። አምደው ቅዱስ ሚካኤል በሚያውቀው ማምላከት ሁሉም ተደርጎለታል። አንተም ሁሉም እንግዲህ እኔም ያው በባዶ እግሬ ሲሄድ አይተኸኛል ነው። አረ እንደው ደግሞ ያው ያንን መንገድ በቅዱስ ሚካኤል የአምደው ሚካኤልን ተአምር ስሙ። በቅዱስ ሚካኤል ነው የምራችሁ። ይሄ አሁን የምነግራችሁ የተደረገ የተጨበጠ በአይናችን የሚያየነው ነው። ይሄ ሁሉ እንግዲህ የአምደው ሚካኤል ታሪክ ነው። እግዚአብሔር መቼም አንድ ሰው ይሄን ሁሉ ዋጋ የሚከፍለው የሆነ ምልክት ሳይ አይደለም፣ ሳይደረግለት አይደለም አይደል? ለነገሩ እቺን ያንተ ነገር የራሱ ያሰውኳት ነው ወደፊት ናረ መንፈሳዊ ቀናት አይደለም። እቺ ባዶ እግሯን ያስመርልህ አሚጋራው ይደርሳል። አሜን አሜን። አምደው ሚካኤልን ወደ ዓለም እንዲታወቅ ያደረጉት ድንቅ መምህራችን መምህር ወልደ መድኅን ወይ ደግሞ በሚዲያ ስማቸው ቤተ ወንጌል ጋር ዛሬም ለድጋሚ ተገናኝተናል። ዛሬም አምደው ሚካኤል ተአምራቱን ቀጥሏል። እኔም በአካል ሄጄ አይቼ ደርሼ ተመልሻለሁ። ከዛም በኋላም ብዙ ያየኋቸው ምልክቶች አሉ በህይወቴ ውስጥ። በዚህም ደስ ብሎኛል። ምንኛ ድንቅ ቦታ እንደሆነ እኔ ብዙ ነገሮችን ታዝቤያለሁ። ጤና ይስጥልኝ መምህር። ሰላም ጤና ይስጥልኝ ወንድም አለም ወንድሜ። ውድ የዜማ ቤተሰቦች አድማጭ ተመልካቾች ሰላማችሁ በድጋሚ ብዝት ትርፍርፍ ይበልላችሁ። ያው እንግዲህ እስከ ዛሬ ድረስ ሰማ የነበረው ከኔ አንደበት ወይም የኔ ቪዲዮዎች ነበረ። እግዚአብሔር ፈቅዶ ለሁሉም ጊዜ ቀን ስላለው እዛ ቦታ ላይ መሄድ ይችላል፣ ያንን በረከት መካፈል ይችላልና እንደውም የዛን ጊዜ አንተ ነበርክ ቪዲዮ ስቀርጽ የነበረው። በጣም ተገርመ ተደንቀህና ብዙ እንዳይኸው እንደሰማኸው እንደተመለከትከው እንደመሰከርከው ሁሉ እዛ ቦታ ላይ እኔ ምንም ቃል አጋኖ አልሳልጠቀም አንተም የምትመሰክረው ነገር ነው። የመንገዱንም ሁኔታ አይተሃል፣ ተገርመሃል፣ ተደንቀሃል። የፈውሱንም ያለውን ሁኔታ ቦታው ላይ ተገኝተህ አንተ በተመሰክር ይሻላል። እኔ እስከዛሬ ድረስ ተናግሬያለሁ። ምን አየህ? ምን ተሰማህ? እንዴት ነበር ቆይታ? አዎ በጣም እንግዲህ አምደው ሚካኤልን በሚገርም ሁኔታ ያው ብዙ ጊዜ በተደጋጋሚ ብያለሁ። እኔ ብዙ ወደ ገዳማት መሄድ ብዙ ልምዱ የለኝም። የሚገርም ነገር ግን እንግዲህ አንተ እያልኩ ነው የምጠራህ። አይ ሱማ ለግድ እንግዲህ ከቅርበት አንፃር ብዙ ጊዜ በተደጋጋሚ በቃ አንተ ስትበላም ስትራመድም ስትንቀሳቀስ ሁሉ ብዙ ጊዜ አምደው የሚለው ቃል ካፍህ አይለይምና በተጨማሪም ደግሞ ምንድነው ብዙ ጊዜ ስለ ቦታው ተአምራት ትነግረኝ ነበር። ከዛ ግን ምንድነው በቃ እኔ ማለት በሐሳብ በጣም ተማረኩኝ። ይሄን ቦታ እኔ ምጅ ማየት አለብኝ፣ እንዴት ያለ ድንቅ ቦታ ቢሆን ነው ብዬ አመንኩ። አምኜም አልቀረሁም፣ በተግባር ሄድን። ከዛ በኋላማ ያው ብዙዎቻችን እንዳያችሁት ያገጽ ቁልቁለት አለው። ግን ደስ የሚል ሁኔታ 3 ቀን ሙሉ ቆይተን ስንመለስ ምንም በቃ ቤቴ እንደረመው እንጂ ከቤት ወጣ ሁሉ አይመስለኝም ነበር የነበረው ስሜት ማለት ነው። ቦታው ውስጥ ያለው በረከት ያለው መዓዛ ራሱ በቃ ትክክለኛ የገዳም ለዛ ያለው ዙሪያው በገደል የተከበበ ነው። በቃ እይታው ራሱ በቃ ይማርካልና እዛ ቦታ አይደለም 3 ቀን ቀርቶ ወርም ብቀመጥ በፍጹም እኔ እንትን አይለኝም። እና ድንቅ ሁኔታዎችን አይተን መተናል። በዋናነት ግን ደግሞ የታዩት ተአምራት ነው። በተለይ ደግሞ የማታው ፕሮግራም ላይ የነበረው ሁኔታ የነበሩት ሰዎች ያውቃሉ፣ አይተዋል። ማታ ላይ የነበረን የጉባኤ ምሽት የፈውስ አገልግሎት በጣም እጅግ ማራኪ ጊዜ ነበረ። የቦታው አቀማመጥ ቦታው ላይ የተሰሩ ተአምራት ደግሞ የሚገርም ነገር መጀመሪያ ስለ አምደው ሚካኤል ከተናገርን በኋላ
ማስታወቂያ ከሰራን በኋላ ሰዎች በቃ ስለሱ ቦታ ሲያስቡ ብቻ ህይወታቸው ምን ያክል ተአምራት እንዳደረገላቸው ይሄዶማ ተው እዚህ ሆነው እንኳን ክርስትና ስማችን ወሰዱልን ብለው ይወሰድላቸው ከዛ ደግሞ በህይወታቸው በጣም ደስ የሚል ነገር ያዩ ሰዎች አይቻለሁ አጋጥሞኛልና ዞሮ ምንድነው የአምደው ሚካኤል ታሪክ እንዲሁ በአጭሩ ተነግሮ የሚያልቅ አይደለም። እግዚአብሔር ይመስገን። ያው እንዳየኸው እንግዲህ በጣም ብዙ ሰው ነበረ የሄደው እና በማታውም ፕሮግራም በማታውም ጉባኤ የፈውስ አገልግሎቱ ማታ ላይ ነበረ እና ጤነኛ መስሎ እንደዚህ ቆሞስ እያየኸው ግን ያው መንፈሱ ደግሞ ሲጠራ ያ ሁሉ ሰው ሲወድቅ ሲጮህ ሲጋለጥ ሲታሰርላቸው ሲሸኝላቸው ነበርና በጣም ብዙ ሰዎች እግዚአብሔር ይመስገን ከኛ ጋር ይሄዱም ከኛ ጋር ሳይሄዱ በዛው አካባቢ ያሉ ሰዎች ኗሪ የነበሩ ሰዎች ብዙ ሰዎች የፈውሱ አገልግሎት ተጠቃሚ ወይም ደግሞ አገልግሎት ደርሷቸው በረከት ደርሷቸው እስቲል ነው ዲያቆናት ሳይቀሩ የሚገርም ነገር ብዙ ዲያቆናት ራሱ እንዳይቀድሱ እንዳያገለግሉ የተደረጉ ዲያቆናት ራሱ በፈውሱ አገልግሎት ተጠቅመዋል ወይም ደግሞ ተሸኝቶላቸዋል ማለት ነውና በጣም ደስ ይል ነበረ። ለማንኛውም ለዚህ ቤት አዲስ የሆናችሁ አምደው ቅዱስ ሚካኤል ማለት እንግዲህ የቃል ኪዳን ቦታ ነው። እዚህ ቦታ ላይ መቋሚያ ያስጣለ ጸሎት ያስደረገ ሰው እዛ ቦታ ላይ ሄዶ ጸሎት ያስደረገ በመተት የተቸገራችሁ በየጊዜው በየቀኑ በየዕለቱ እየታደሰ የሚላክባችሁ ሰዎች ካላችሁ ገንዘባችሁን የተቀማችሁ ሰዎች ካላችሁ በትዳር በጤና በተለያየ ችግር ብቻ በመናፍስት ዓለም አሰራር የተመታችሁ የታሰራችሁ የወደቃችሁ የተጨነቃችሁ በሀብት በንብረታችሁ በጤና በትዳራችሁ የተጨነቃችሁ ሰዎች ካላችሁ እዚህ ቦታ ላይ ስትሄዱ መቋሚያ ስታስጥሉ የቦታው ቃል ኪዳን ማለት ነው የተወሰደው እድላችሁ ይመለሳል ወይም ደግሞ እናንተ ጋር ተልኮ የነበረው ገብቶ የነበረው መንፈስ ይታሰራል እድላችሁም ይመለሳል። እዛ ቦታ ላይ ሂዶ ጸሎት ያስደረገ ሰው ድጋሚ ቢላክበት እንኳን በራሱ ያምደው ቅዱስ ሚካኤል ቃል ኪዳን ድጋሚ ሰዎች ክፉ ሰዎች አድሰው ቢልኩባቸው ያ ታድሶ የተላከው መንፈስ ቀጥታ አይገባም ወደ ራሳቸው ወደሚመትቱት ሰዎች ነው የሚገባውና ለምሳሌ አሁን አንተ ላይ የሆነ ሰው የሆነ ክፉ ነገር ቢያደርግብህ ወይም ቢመትትብህ እዛ ቦታ ላይ ጸሎት ካስደረክ በኋላ ወደ አንተ ሲላክ ሲታደስ ተመልሶ እንደገና ወደ ላከው ነው የሚሄደው። ለምን ይሄ የሰው ስራ አይደለም የቅዱስ ሚካኤል ቃል ኪዳን ነው ወደ ራሳቸው ነው የሚመልሰው ማለት ነው። እና ምልክት ይሰጣቸዋል አንተም ጋር ምልክት ይመጣል መንፈሱ ሲላክ የሆነ ምልክት ይሰጣል ምልክት አለው ፓወሩ ግን ጥፋቱ ግን አንተ ላይ አይገለጥም ማለት ነው። እና ምንድነው የሚሆነው ወደ ራሳቸው ወደ እነሱ ሲመለስ ላንተ የተላከው ስቃይ አንተ በረከት እንድትታጣ ሊሆን ይችላል የሰላቢ መንፈስ ሊሆን ይችላል የተላከው ጥላወጊ የሞት መንፈስ ሊሆን ይችላል የተላከውና ወደ ራሳቸው ይመለስና ያ ግርፋት ያ መከራ ያ ስቃይ በንብረታቸው በጤናቸው ምልክት ያሳያቸዋል በህልማቸውም ሆነ እንደዚሁ በጤናቸው እየተገለጸ ምልክት ያሳያቸዋል። የማይመለሱ ከሆነ ግን ቅጣቱ በጣም ከባድ ነው። ይህ አምደው ቅዱስ ሚካኤል ማለት ምንም ማጋነን ቃል አጋኖ የሌለበት አንተም ያየኸው ነው። የነበራችሁም ሰዎች ኮሜንት ላይ ከስራ አስቀምጡልን የነበራችሁ ከኛ ጋር ተጉዛችሁ ይሄንን ተአምር ያያችሁ የሰማችሁ የተደረገላችሁ የፈውሱ አገልግሎትም ተጠቃሚ የሆናችሁ ሁሉ ኮሜንት ላይ አዎ ነበርን አዎ እውነት ነው እያላችሁ የተደረገላችሁን ወይም ያያችሁትን የተመለከታችሁትን እዛ ቦታ ላይ የሰማችሁትን በሙሉ ከስር ለአድማጭ ተመልካቾቻችን ምስክር ሆናችሁ እንድትቀርቡልን ጠይቃለሁ ማለት ነው። በጣም ታምረኛ ቦታ ነው። መንገዱ በጣም አስቸጋሪ ነው። እንግዲህ ያንን ገደላ ገደል ሂደን ወተን ወርደን አይተዋል። እንግዲህ ብዙ ሰዎች ይወደቁ እየተነሱ እዚህ ጋር ግን ምንድነው አሁንም ቤተሰቦች የተዋህዶ ልጆች ዛሬም በችግር ላይ ናችሁ። አሁንም እድላችሁ ገና አልተመለሰም። ይሄ ማለት ምንድነው አምደው ሚካኤል ገና ያላያችሁ ሰዎች ገና አዲስ የመጣችሁ ሰዎች ካላችሁ አምደው ሚካኤል ማለት በእናንተ ላይ የተደረገን አደገኛ መተት
ክፉ መንፈስ የተወሰደባችሁን እድል ሁሉ የሚመልስ ድንቅ ቃል ኪዳንን የያዘ ታቦት ነው። ይህንን ቦታ ባለፈው ህዳር ሚካኤል የዓመቱ ጊዜ ሂደን መተናል። በዛ ደግሞ ብዙ ተአምራትን አይተን ተደንቀን ተመልሰናል። ይሄ ለማን ነው የምናገረው? ገና አምደው ሚካኤል ያላያችሁ ሰዎች ካላችሁ፣ ስለዚህ አሁንም ተመዝገቡ፣ ቀጥሉ። አሁን ቀጣይ ምንድን ያለን? ታህሳስ 11 መነሻ፣ ታህሳስ 13 መመለሻ ለ3 ቀን ቆይታ ነው። ምክንያቱም ቦታው ሩቅ ስለሆነ 3 ቀን ቆይታ ይወስዳል ማለት ነው። ስለዚህ አሁንም ጉዞ ቀጥሏል። አሁን እንግዲህ በወር ማለት ነው አይደለ? ህዳር ሄድን፣ ቀጥሎ ደግሞ በወር ደግሞ ታህሳስ ደግሞ አሁን ተዘጋጅቷል ማለት ነው። ጉዞ አለ። ስለዚህ አሁንም ሰዎች እየደወሉ ናቸው፣ እኛም እንሄዳለን እያሉ ርብርብ ላይ ናቸው ያሉት። ስለዚህ እናንተም ተመዝገቡ፣ ሂዱና እድላችሁን አስመልሱ። አድራሻ በዚሁ ታስቀምጥላችኋለህ? አዎ። እስኪ ለአድማጭ ተመልካቾቻችን ንገራቸው እስኪ፣ ወይስ እኔ ልናገር? እኔ ልናገር ዛሬ እስኪ። እሺ፣ 2 ስልኮች አስቀምጥ። በጣም ጥሩ። አሁን ለመሰለህ አስመርህ ነው የምትናገረው። ምክንያቱም ከነዚህ ከሁለቱ ስልኮች ውጪ ሌላ ስልክ የለም። ምክንያቱም ደፍተራዎች እንግዲህ አንተ ብዙውን ጊዜ እንግዲህ በአንተ ቤት ስለሆነ እያየህ እየተመለከትክ ስለሆነ ደውልህም እያናገርካቸው መረጃ ስጠይቃቸው ወዴት ብለው እንዴት ብለው ምን መልስ ይስጡ አንተ ስታናገራቸው ሌሎችን ያጭበረበሩ ነበርና በጣም ብዙ ደፍተራዎች በነገራችን ላይ ብዙ አጭበርባሪዎች በእኛ ስም አካውንት እያስቀመጡ ስልክ እያስቀመጡ በጣም ብዙ ሰውን እያወዛገቡ ስለሆነ እነዚያውን በሚነገራቸው ስልኮች ይጠቀሙ። ከዚህ ውጭ ሌላ ስልክ እንደሌለን ሌላ ስልክ ካዩ ሌላ እንደሆነ ወይም አጭበርባሪዎች እንደሆነ እንዲረዱልኝ በዚሁ። በጣም ጥሩ። እንግዲህ ቤተሰቦች በባለፈው ምዝገባ ላይ ያው አንዳንድ ሰዎች ቅሬታ አስገብታችኋል። ያው ሰምተናል አይተናል። ምንድነው እሱም ቅሬታው? መምህር ስልክ አታነሱም፣ ስልካችሁ አይሰራም፣ ዝግ ነው ምናምን እያሉ እና እንደውም አብዛኛው የሚገርም ነገር ከአንተ ይልቅ በእኔ በኩል የተመዘገበው ይበዛል ብዬ አስባለሁ። የአንተ ብዙ ጊዜ ዝግ ነበር ያለው ምንድነው ብቻህን ሆነህ አጋዥም ያለ ነገር ይመስለኛል። አሁን ግን ኦሬዲ ተደራጅተናል ማለት ነው። ኦሬዲ በቃ አሁን ሙሉ ሰዓታችንን ሰዎችን ማስተናገድ ነው ዝግጅቱ ያለው ነገር። በቃ ሙሉ ሰዓታችንን ሁሉ ተጠቅመን የሚመጣ ስልክም ሁሉ እየተቀበልን ለማስተናገድ ዝግጁነት ላይ ነንና እኛ የምንገኝባቸው መስመሮች አሉ፣ ስልክ ቁጥሮች አሉ። እነሱም 2 ናቸው። አሁን በፊት የኔ ቁጥር የለም። አሁን ይሄ ቁጥር ምንድነው? የቢሮ ቁጥር ነው። የቢሮ ቁጥር በነገራችን ላይ አሁን ደግሞ ቢሮም በቃ ተከፍቷል። በትክክል ዋናው ሰርፕራይዝ ይሄ ነው። አዲስ ነገር አለ ማለት ነው። አዲስ ነገር አለ። ትልቁ ሰርፕራይዝ ምንድነው? አድራሻ አለ፣ ቢሮ አለ፣ የተስተካከለ የተደራጀ አለ። እዛ በአካል ሄጄ ማየት ፈልጋለሁ ካላችሁ፣ ሄጄ መመዝገብ ፈልጋለሁ የምትሉ ካላችሁ አሁን ቢሮውም አለ። እንደውም በስልክ እንትን ከሚሉ ክፍለ ሀገር ምናምን ካልሆኑ በስተቀር አሁን በአዲስ አበባ እና በአዲስ አበባ ዙሪያ ያሉ ሰዎች መሄድ የሚፈልጉ ሰዎች ቢሮ ላይ መተው ቢመዘገቡ ሙሉ መረጃውን እንትን ቢሉ ለኛ ጥሩ ነው። በጣም ጥሩ እና በዛ ልክ መስተንግዶ ጀምረናል። ወይም ደግሞ ቢሮአችንን ከፍተን ኑ ብለን እየጠበቅን ስለሆነ በጣም ጥሩ። አሁን የቢሮ ቁጥሩን የመገኛ ቦታውን እሱ ይናገሩ፣ እኔ ቁጥሩን እናገራለሁ። ቁጥሩን መልካም። እሺ እሺ፣ እርሷም ቢሮውን ይናገሩ። እሺ እንግዲህ ቢሮአችን የሚገኘው መርካቶ ቅዱስ ራጉኤል ቤተክርስቲያን አዲሱ ህንፃ ላይ 1ኛ ፎቅ የሱቅ ቁጥር ወይም ቢሮ ቁጥር 21 ላይ እንገኛለን ማለት ነው። አድራሻችን ይሄንን ይመስላል። ስልክ ቁጥራችን ደግሞ እየሰማችሁ 0960606072 በጣም ቀላል ለመያዝ። ሁለተኛ መስመር ደግሞ 0985 ከዛ በኋላ ኪዳነ ምሕረት ናት። ሙሉውን ማለት ነው 16 በዚህ ስልክ እየደወላችሁ የትኛውንም መረጃ መጠየቅ ትችላላችሁ። በተለይ ደግሞ ስለ አምደው ሚካኤል ከጉዞ ጋር ተያይዞ ከፈውስ ጋር ተያይዞ መረጃ ተልኩ ካላችሁ በዚህ እየደወላችሁ አግኙን ለማለት እንፈልጋለን። በመቀጠል ግን አሁን ጉዞ የምትሄዱ ሰዎች ለቀጣይ እዚህ ጋር ቀይ መብራት አበራ ነው።
የመጀመሪያው ቀይ መብራት ምንድነው? ሁላችሁም እዛ ቦታ ገዳሙን ለመርገጥ ስትዘጋጁ መጀመሪያ ራሳችሁን አንጹ፣ ከብዙ ክፉ ነገሮች ጽዱ። ራስን ካላጸዳህ እዛም ድረስ ብትሄድ ድካም ብቻ ነው የሚሆነው። መጀመሪያ አንተ ንጹህ መሆን አለብህ። አንድ ይሄን ያዙ። ሁለተኛ ግን ምንድነው? አምደው ሚካኤል ሲኬድ አልጋ ባልጋ አይደለም። አልጋ ባልጋ ነው መንገዱ ቅዱስ ላሊበላ ሲሄዱ የሚለው እሱ ከተማ ስለሆነ ነው። ለአምደው ሚካኤል ይሄ መዝሙር አይሰራም። አልጋ ባልጋ አይደለም። ቁልቁለት አለ፣ ዳገትም አለ። ስንሄድ እኛውን ግስላዩ ነው ለመስከረስ ያለ ጥቁር እንግዳ በትክክል ለአምደው ሚካኤል እውነትና ስንሄድ የሁለት ሰዓት ቀጥ ያለ ቁልቁለት አለ። ስንመለስ ደግሞ ቀጥ ያለ ዳገት አለ። ለዚህ ደግሞ ምን ያስፈልጋል? ምንም አይነት ዕቃ ማብዛት አያስፈልግም። ተቀያሪ ልብስ፣ ትልልቅ ቦርሳ፣ ግንድ የሆነ ተጎታች ምናምን ቦርሳ አያስፈልግም። ቢያንስ ግፋ ካለ ሁለት መቀየሪያ ብቻ አለ አይደለ? ሲሄድ የሚለብሰው አለ አንድ ልብስ፣ በቃ ደግሞ እዛ ሲያድር ምናልባት ሲመጣ ደግሞ የሚለብሰው ካለ ሁለት በቃ። ይሄ ነው ማለት ምንድነው? በቃ ስንለካው ይሄ ያላደ ትንሿ ፌስታ ጋር 5 ብሯ በሷ በቂ ናት። ሸከፍ አድርጎ በቃ እንጂ ከዛ ውጪ በጀርባ ያዝዬ በደረቴ ተሸክሜ አቀፌ ጎትቼ ምናምን ነገር ላይ እንዳትገቡ አደራችሁን በቅዱስ ሚካኤል ስም። ለምን ካላችሁ ባለፈው ብዙ ድካም ስላየነ ብዙ ሰዎች ተቸግረዋል። ምን አለ እንዳው እዛው ብትነግሩን። የተነገረው ነው ግን እኮ ያልተነገረበት ጊዜና ሰዓት አልነበረም። ግን ምንድነው እኛ አንዳንዴ ቁጭ ብለን ምን ስለው ስዕል አለው አእምሯችን ውስጥና ልክ እዛ ሲደርሱ እንደዚህ መሆኑን ይሄ መንገድ አላየሁትም ይልሃል። በሚዲዮ አሁን ዩቲዩብ ላይ በተለይ ቤተ ወንጌል ተዋህዶ ሚዲያ ላይ በየጊዜው ነው የሚለቀቀው። ግን ይሄኛውን መንገድ እኮ አላየሁትም የሚል ሰው አለ። አሁን አንዳንድ ሰው ምንድነው የሚጠብቀው? ከመነሻው እስከ መድረሻው ድረስ እንድታሳየው ይፈልጋል። ያ ደግሞ አይደለም፣ እንደዛ አይደለምና ሌላው ደግሞ እዚሁ ላይ ላሰምርበት የምፈልገው ነገር ምንድነው? መታወቂያ እንዳትረሱ ስትመጡ መታወቂያ ያስፈልጋል። የማንነት መገለጫችን ስለሆነ እኛነታችን የሚገልጽ መታወቂያ የቀበሌም ሊሆን ይችላል፣ ፋይዳም ሊሆን ይችላል፣ ፓስፖርቱም ሊሆን ይችላል። ሌላው ደግሞ አሁን ከዛ ስንመለስ በጣም በጧት ወይም በሌሊት ነው የምንወጣው። አሁን ባለፈው አይታል 8 ሰዓት ተኩል ነው ከዛ ከገዳሙ የወጣ ነው። ምን ያስፈልጋል? ባትሪ ያስፈልጋል። የእጅ ባትሪ በጣም ጥሩ የእጅ ባትሪ። ያለበለዚያ ደግሞ ይሄ ጠጠር እንትን ስልኮች አሉ አይደል? ቶሎ የማይጨርሱ ባትሪ እንትን ስልክ ወይ እነሱን ፉል አድርጎ መምጣት ነው ወይም ደግሞ የእጅ ባትሪ ያስፈልጋል። ይሄንን እንደ አንድ መስፈርት ይዛችሁ አስባችሁበት እንድትመጡ ይፈልጋል ማለት። ምክንያቱም በሌሊት ስለምንወጣ መብራት ያስፈልገናል። ገደላማ ነው። ይሄንን ልናገር ፈልጌ ነው። ቀጥልሽ። ከዛ ውጭ ግን ታዲያ ይሄን ሁሉ ቁልቁለት ዳገት ደክመን እንደው ለውጥ እናገኛለን ወይ እንደው የሚል አይጠፋምና በረከት 100% ታፍሳላችሁ። የህይወት ለውጥ ታመጣላችሁ በእርግጠኝነት ማለት ነው። ይሄ እኔ በአይኔ በብረቱ ያየሁት ጉዳይ ስለሆነ በልበ ሙሉነት መመስከር ይችላል፣ መናገር ይችላል። ሌላውን ተውትና እንደውም ብዙ ጊዜ በግል ብያቸዋል። ብዙ ሰዎች በስልክ ሲያወሩ መምህር ራሱ አንድ ምስክር ነው። መምህር ከዛሬ ዓመት በፊትና 2 ዓመት በፊት አካባቢ የነበረው ህይወቱ ከጤና ጀምሮ በጣም ችግር ላይ የነበረ ወንድም ነበር። በጣም ያሳዝን ነበር። የዕለት እንጀራ እንኳን ለመብላት የሚቸገር የታክሲ እንኳን በጣም የሚቸገር የነበረ ወንድም ነው። አሁን ደግሞ ያለበት ደረጃ እግዚአብሔር ይመስገን። ስለዚህ ለአንተ እንደ ቁጥር አንድ ምሳሌ ማን ነካላችሁኝ? እሱ ነው በጣቅስላችሁ በቅርብ ማቆፍ ስለሆነ እውነት ነው። ምክንያቱም ብዙ ገዳማትን ሄጃለሁ አይቻለሁኝ። ያው እንደምታውቀው በጣም ብዙ ኢትዮጵያ ውስጥ በጣም ብዙ ገዳማትን አውቃለሁኝ። ያ ምንድነው? የጤና ጉድለት ነው፣ የጤና ማጣት ነው። ግን እዛ ቦታ ላይ ከሄድኩ ጀምሮ እግዚአብሔር የተመሰገነ ይሁን። ምክንያቱም አሁን አንተ ከታመም ካሰራም ካልሰራህ ደግሞ በረከት እጅ ላይ ኪስህ ላይ ሊውል ያድር አይችልም። ስለዚህ አምደው ቅዱስ ሚካኤል ደርሼ ከመጣ በኋላ ከዛም ያ የኔ ያገኙትን በረከትና ድህነት ሌላውም ያገኝ በማለት ነው።
በጣም ብዙ ሰው እየተፈታ ነው ያለው። ይህን ቪዲዮ የሚገርም ነገር እንግዲህ ዩቲዩብ ላይ በየጊዜው እየተለቀቀ ነው። ቪዲዮውን ብቻ አይተው ዳን የሚሉ ሰዎች አሁን አንዷ እዚሁ አዲስ አበባ ቂሊንጦ አካባቢ የምትኖር እህታችን ደውላ ቢሮ መጥቼ እስከመመሰክር ድረስ አንተ መስክርልኝ ብላኛለች። ትመጣለች፣ ስልኳንም ሰጥታኛለች። ቢሮ ትመጣለች፣ ትመሰክራለች። ያው ወደፊት የሚቀርብ ይሆናል እና ምንድነው እግሬ በጣም ታማሚ ነበርኩኝ። ከዚህ ከቁርጭምጭምቴ በታች በጣም ታማሚ ነበርኩኝ እና ሐኪም ቤት ሲሄድ የሚገርም ነገር ለማሰራት ሲሄድ አይተውት ይሄ ይሰራ ቢባል መልሶ የሚተካ በሽታ ነው። ስለዚህ ዝም ብለሽ አንቺ አስታሚ ብዙ አትቆሚ፣ ስራ አታብዢ ተብዬ በቃ ተስፋ ቆርጬ ቤት ውስጥ ነበርኩኝ እና በአጋጣሚ ያንተን ቪዲዮ ዩቲዩብ ላይ አየሁትኝ። ከዛ የሆነ ቀይ ሰውዬ ረጅም ሰው መጥቶ አጠገቤ ቆመ እና መስክሪ ይለኛል፣ መስክሪ ይለኛል፣ ድነሻል መስክሪ ይለኛል ትለኛለች። መስክሪ ይለኛል፣ ምንድነው መሰክረው ምንድነው ምናምን ስል መስክሪ እያለ የሆነ ቪዲዮ ያሳየኛል። ምን ብዬ ለመስክር? ለማን ነው መሰክረው ስል ቀጥታ ያሳየኝ አንተን ቁጥር ነው አለች። ማምላክ ምስክሬ አምደው ቅዱስ ሚካኤልን ብዬ የምናገረው ማለት ነው። እና ከዛ በኋላ መስክሪ ይለኛል። ለማን ነው መሰክረው? ምን ብዬ ነው መሰክረው ስል ለማን ለመስክር ስል እና ከስር አይደለም የምናስቀምጠው እንደዚህ ቁጥሩን የስልክ ቁጥሩ እንደዚህ ያጫውታል። እንደዚህ አሳየኝ። ቀጥታ ሲያሳየኝ ያንተ ቁጥር ነው እና ስነሳም አልቦኛል። በቃ የሆነ እንትን ውስጥ አይሆነ ዓለም ውስጥ እንዳለሁ ነው የሚሰማኝ። ከሆነ ዓለም ውስጥ እንደመጣሁ ቅልል ብሎኝ ተነሳሁኝ። ከዛ በኋላ እግሬን እንትን ስለው ድኛለሁ። አሁን እግዚአብሔር ይመስገን ኖርማል ነኝ። ማምላከ እንደዛ ብላ ነው እንትን ያለና መጣለኝ ቢሮ መጥቼ እስከመሰክር ይሄ ተደርጎልኛል መስክሪ ስላለኝ ለመመስከር ስላለብኝ ነው አለች። ተመልከቱ። አሁን ይሄ የሆነው ምንድነው? ቪዲዮ አይታ ነው እንግዲህ ቪዲዮውን አይታ አምደው ሚካኤልን ተማጽና ነው እንግዲህ በረከቱና ማለት ነው። በአካል ደግሞ ስትሄዱ ያለው በረከት ይለያል። ድካሙ በራሱ ሌላ ዋጋ ያሰጣል። ምንም ጥርጥር የለውም። ቤተሰቦች መዳን ትሻለህ? አምደው ሚካኤል ሂድ። መዳን ትፈልጊያለሽ? አምደው ሚካኤልን እርገጭ። አቺም መሄድ ክርስትና ስምሽን ላኪ እህቴ። ብዙ ሰዎች ለውጥ ላይ ናቸው፣ ድነት ላይ ናቸው። አምላከ ቅዱስ ሚካኤል የተመሰገነ ይሁን። አሜን። እና የሚገርም ነገር እንግዲህ አንተም ብዙዎች አይተሃል። ስንሄድ እንደውም የሆነ ልጅ ቁጭ ብሎ እያንፏቀቀ ሲወርድ አይተዋል። ልጁ ምንድነው ይኸውልህ ሽንት ቤት መቀመጥ አይችልም፣ መቆም አይችልም። አዳምጡ ደግሞ ይሄኛውን እዛም ነገረኛል እዛው እያለን ነግሬሃለሁ። እና እያንፏቀቀ እንደ ኧረ በእናትህ ወንድ ልጅ አይደል ሴቶቹ ቆመው እየሄዱ አንተ እንዴት ቁጭ ትላለህ? እኔ እንደ ሰውኛ የውስጡን ችግር አላየሁትም። ማርያምን እያንፏቀቀ ሲሄድ ከዛም በኋላ እሱ ለካ ታስሯል ለዘመናት፣ የዘመናት ህመምተኛ ነው ታውቃለህ። ከዛ ወጣትን እንዴት ሴቶቹ ቆመው እየሄዱ አንተ እንዴት ታንፏቀቃለህ? ልጁ ለካ መቆም አይችልም፣ ሽንት ቤት መቀመጥ አይችልም፣ መሄድ አይችልም። ታስሮ ኖሯል የኖረው ወጣት ልጅ ነው ገና በቃ 23 ምናምን አመት ልጅ ቢሆን ነው። እና ልክ እዛ ስደርስ በቃ ሂጄ ሽንት ቤት ተቀመጥኩኝ። ኖርማል እንደማንኛውም ሰው መቀመጥ ቻልኩኝ። መንገድ ሂጄ አላውቅም ነበር። መንገድ ሄድኩኝ። ስመለስም እንግዲህ ሌሊት ነው የወጡት ብያለሁ። እኛን ከኋላ እንግዲህ መጨረሻ ላይ ወጣ ነው ታስታውስ ከሆነ እዛ ሂዶ ደርሶ ጠበቀን እና ምንድነው እንትን ያለው ይሄንን መንገድ ቅዱስ ሚካኤል በሰላም አድርሰኝ ከመለስከኝ እኔን እንደሰው ካደረከኝ 1000 ብር ስለቴን መኪና ጋር ስደርስ እሰጣለሁኝ ብሎ ተስሏል። አንተ ተዛለኛው ቅዳሜ ጠዋት ያየሁት ልጅ ከዛም በኋላ ሲሄድ አቀፈኝ። በቃ ከደስታው ብዛት ተቅፍ አደረገኝ። እንኳን ሰላም መጣህ ምናምን እኔ እኮ ሰው ሆንኩኝ አለ። እኔ እኮ እንደ ሰው መሄድ ቻልኩኝ። እኔ እኮ እንደ ሰው በቃ ማድረግ የምፈልገውን ነገር እያደረግኩኝ ነው። ቁሚ ሄድኩኝ እኮ ምናምን በቃ ሲል እንዴት ነበር ታሪኩ እስኪ ንገረኝ አልኩት።
እንዲህ ነው። ሽንት ቤት መቀመጥ አልችልም፣ መሄድ አልችልም። በጣም ችግር ውስጥ ነበርኩኝ። አሁንስ ጤነኛ ነኝ፣ ይኸው ኖርማል ነኝ አለ። ሌላው ደግሞ እንደዚሁ አንድ በነገራችን ላይ በቃ የሄደው ሁሉ ያልተደረገለት የለም። አምደው ቅዱስ ሚካኤል በሚያውቀው ማምላከት ሁሉም ተደርጎለታል። አንተም ሁሉም እንግዲህ እኔም ያው በባዶ እግሬ ሲሄድ አይተኸኛል ነው። አረ እንደው ደግሞ ያው ያንን መንገድ በቅዱስ ሚካኤል የአምደው ሚካኤልን ተአምር ስሙ። በቅዱስ ሚካኤል ነው የምላችሁ። ይሄ አሁን የምንነግራችሁ የተደረገ የተጨበጠ በአይናችን የሚያየነው ነው። ለምሳሌ አንተም በክርስቲያን ነበር እንደው እንደምን አስታውሰው አስተው የሁለት ሰዓት እግር መንገድ በድንጋይ ነው የምትረግጠው። መሬት ራሱ ይናፍቃል። ድንጋይ በድንጋይ ነው በቃ እየረገጥን እንትና ባዶ እግር ሲራስ ገረመኝ። ያ እንግዲህ ስለት ነው። አምደው ሚካኤል ይሄን አድርገህልኛል። እኔ አይደለም ይኸውልህ በእግሬ አይደለም ማለት ነው እንደ እባብ ተስቤ ብሄድ ለቅዱስ ሚካኤል እማምላከ በእግሬ አይደለም እንደ እባብ እንደዚህ በልቤ ብሳብ ለቅዱስ ሚካኤል እኔ እንጃ ራሱ የሚገልጹም አይመስለኝም። የምሬን ነው የምልህ። ሲጀመር አሁን አንተ በዛ ቦታ ላይ ያለ አቋም በጣም ይገርም ነው። በቃ ማለት ቦታውን ለመለወጥ ለማሳደግ ያለ ጥረት ይገርመኛል። ያው አዳራሹንም አይተሃል እንግዲህ በሙሉ ኮንፊደንስ ነው የምትራመደው። እኔ አሁን አልሞክረውም። እዛ ድረስ ወርጄ አዳራሽ አሰርቼ ብዙ ነገሮች ሰርተህ ነው እዛ ቦታ ላይ አዳራሹ የሚገርም ነው። ያሰራሁትን አዳራሽ እንግዲህ አይተሃል። አዎ ተጓዥ እንትን ምንድነው ይሄ ምንም ሚካኤል አምኖ የሚሄድ ሰው ወይ ደግሞ ተጓዥ እንዳይቸገር ነው አይደል? ማረፊያ ቦታ 200 ምናምን ሺህ ብር ነው የገዛሁትኝ። እንግዲህ ያንን የተገዛውን ቦታ በሙሉ ነው የተጠቀምኩትኝ። ምንም የተረፈ ቦታ የለም። አሁንም ደግሞ እንደ እግዚአብሔር ፍቃድ ለሻወር ሽንት ቤት ያው የለም አይተሃል። አሁንም ደግሞ ቦታ ግዢ ቦታ ለመግዛት እንደ እግዚአብሔር ፍቃድ እያሰብኩኝ ነው። ምክንያቱም አዳራሹ እዛ ተሰርቷል። ሰው ደግሞ እንዳይሳቀቅ፣ ምክንያቱም የሰው በር ነው የሰው ግቢ ነው። አይተዋል። ቦታ የለውም አምደው ቅዱስ ሚካኤል። ያንን ቦታ አሁንም ለመግዛት እንደ እግዚአብሔር ፍቃድ እንደዛ እያሰብኩኝ ነው። ያንን እንትን ካልኩ በኋላ እንግዲህ ደግሞ እሱ ደግሞ የተሻለ ነገር አለው። ሶላሩንም አይተሃል እንግዲህ ቢያንስ ወደ 90 ምናምን ሺህ ብር የፈጀ ሶላር ነው ገዝተን ሄድ ነው አይደለ? እና በቃ ከሳህን ከጭልፋ ከምንም የቀረ ነገር የለም። እግዚአብሔር የተመሰገነ ይሁንና አሁን ይሁሉ የሆነ ማለት ነው ባንተ ነው ይሁሉ አንተ ብቻ ነው ይሁሉ የምትታገለው። ሶላርን ትገዛው አንተ ነህ። አጠቃላይ ምን ሌላ ማናት ጀመር ያ ሁሉ የሆነው ነገር ሁሉ አሁን ካልካቸው ነገሮች ጀምሮ እየተደረገ ያለው ባንተ በኩል ነው። ይሄ በጣም ተአምር ነው። ታማኝነትን ነው የሚያሳየው። የሚካኤልን ውለታ ማረሳም ብለህ ነው እያደረክ ያለውና በተለይ ግን በጣም ልቤ ውስጥ ያለው እስካሁን ባይምሮ የመጣው የትኛው ነው ካልከኝ ቁጭ ብዬሳሰው በባዶ እግር ወረድከው መንገድ ማለት ነው። ገርሞኛል። ጥንካሬ ማለት ነው። ያገሬው ሰው ራሱ አትችልም ጭራሽ አትችልም አትሞክረው ነበር ያሉኝ። ከመኪና እንግዲህ ጫማዬን ሳፈር እዛው ነው ለርንበት ጋር ያስቀመጥኩት እና አትሞክረው በቃ ደግሞ አንተ እኮ የሚገርመው ሁለት ጊዜ መሆኑ እኮ ነው። ስትሄድም ባዶ ነው ስትመጣም ባዶ እግር ነው። ግን አሁን ደህና ነህ? ኖርማል እግዚአብሔር ይመስገን ምንም ነገር የለም። ይሄ እኮ የቅዱስ ሚካኤል እንትን እኮ ነው። ይኸውልህ ያስችልሃል። ቅዱስ ሚካኤል እንደ ባህረ ኤርትራን ከፍሎ ያሻገረ እኔን በዛች መንገድ ያስኬድም ያስኬዳል እኮ ታውቃለህ። ምን አስቤ እንደነበረ በቃ ይሄ ሰውዬ ከዛ ከተመለሰ በኋላ አይነሳም በቃ ቢያንስ በተወሰነ ወራት ይተኛል ብዬ ነበር ያሰብኩት። ለምን ካልክ ታች ጠጠር ነው የምትረግጠው አፈር አይደለም። ዋው በጣም መሬት የሚረግጠው አፈር አይደለም ጠጠር ላይ ነው የምንራመደውና ያን ደግሞ ባዶ እግር ሄደህ መጥተሃል። ይሄ ሁሉ እንግዲህ የአምደው ሚካኤል ታሪክ ነው። እግዚአብሔር መቼም አንድ ሰው ይሄን ሁሉ ዋጋ የሚከፍለው የሆነ ምልክት ሳይ አይደለም ሳይደረግለት አይደለም አይደል? ለነገሩ እቺን ያንተ ነገር የራሱ ያሳውቋት ነው ወደፊት ናረ መንፈሳዊ ቀናት አይደለም። እቺ ባዶ እግሯን ያስመርልህ አሚጋራው ይደርሳል። አሜን። ችግር የለበትም። እንደዛ ነው ሐሳብ ያለን እና እንግዲህ እንደው ዋናው ጉዳይ ዞሮ ዞሮ ቀጣይ አሁን ደግሞ ጉዞ አለ። ዞሮ ዞሮ ግን በየወሩ ጉዞ አለ አይደል? አዎ በትክክል አዎ። ሰዎች ሂዱ ዳኑ፣ ኑ ተፈወሱ፣ ዳኑ ነው። እኛ ያገኘነውን በረከትና ድነት እናንተም ይድረሳችሁ። ቃል ኪዳኑ ለሁሉም በቂ ነው።